መጽሐፈ ሲራክ ምዕራፍ 6 ጠላት ከምትሆን ወዳጅ ሆነ። የክፉ ስም ፍጻሜው ስድብና ውርደት ነውና፣ ምላሱ ሁለት የሆነ ኃጢአተኛ ሰውም እንዲህ ነው። ከልቦናህ ባነቃኸው ምክር ራስን ከፍ ከፍ አታድርግ። አንበሳ ላም እንደሚነጣጠቅ ሰውነትን እንዳይነጥቋት። ቅጠልህን ይበላብሃል፣ ፍሬህንም ታጣለህ፣ እንደ ደረቅ እንጨትም ይጥልሃል። ክፉ ሰውነት ገንዘብ ያደረጋትን ሰው ታጠፋዋለች፣ ጠላቱንም በእርሱ የጨከነ ታደርገዋለች። እውነተኛና እውነተኛ ያልሆነ ጓደኝነት ልዝብ አንደበት ወንድማማችነትን ያበዛል፣ ልዝብ አፍም ወዳጅን ያበዛል። ብዙ ሰዎች ወዳጆች ይሁኑህ፣ ነገር ግን ከብዙዎቹ አንዱ ምክርን የምትገልጥለት ይሁን። ወዳጅ ብታበጅ በችግርህ ወራት ወዳጅ አብጅ፣ ፈጥነህም እምነት አትጣልበት። ለጥቂት ቀን የሚሆን ወረተኛ ወዳጅ አለና በመከራህም ጊዜ ካንተ ጋር አይታገስም። ጠላት የሚሆንህና የሚሰድብህ ሰውረህ የሰራኸውን ኃጢአትህንም የሚገልጥብህ ወዳጅ አለ። ስለ ማዕድህም የሚወድህ ወዳጅ አለ፣ እርሱም ካንተ ጋር አይኖርም። በተቸገርህም ጊዜ ይለይሃል። ባለጸጋ በሆንህ ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባላጋራህ ይሆናል፣ እንዳታየውም ይሰወርሃል። ከጠላቶችህ የራቅ ወዳጆችህንም ተጠባበቃቸው። የታመነ ወዳጅ እንደ ጽና አላባሽ የአግሬ ጋሻ ነው፣ እርሱን ያገኘ ሰው ድልብ አገኘ። ለታመነ ወዳጅ ለውጥ የለውም፣ ለደግነቱም ሚዛን የለውም። የታመነ ወዳጅ የሕይወት መድኃኒት ነው፣ እግዚአብሔርን የሚፈሩ ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል፣ ባልንጀራው እንደርሱ ይሆነዋልና። የጥበብ በረከት። ልጄ ሆይ በሕፃንነትህ ጥበብን ምረጣት፣ እስክታረጅም ድረስ ታገኛታለህ። እንደሚያርስና እንደሚዘራ ሰው ወደ እርሷ ሂድ፣ የተባረከ ፍሬዋንም ጠብቅ። ስለ እርሷ በመስራት ጥቂት ትደክማለህ፣ ነገር ግን ፈጥነ ፍሬዋን ትበላለህ። በሰነፎች ዘንድ ፈጽማ ጎስቋጻ ናት፣ አእምሮ በሌለ ሰውም አታርም። የፈተና ድንጋይ አንስተው በተሸከሙት ጊዜ እንዲከብድ እንደዚሁ ትከብደዋለች፣ ፈጥኖም ይጥላታል። ጥበብስ እንደ ስሟ ናት፣ ብዙ ሰዎችም የሚያውቋት አይደሉም። ልጄ ሆይ ስማኝ፣ በምክሬም ጽና፣ ምክሬንም አታቃልል። እግሮችን ወደ ቀንበሯ አግባ፣ ዛንጅሯንም በአንገትህ እሰር። ጫንቃህን ዝቅ አድርገህ ተሸከማት፣ በእግር ብረቷ አትበሳጭ። በፍጹም ነፍስህ ወደ እርሷ ተሰማራ፣ በፍጹም ኃይልህም መንገዷን ጠብቅ። ፍለጋዋን ተከተል፣ ፈልጋት ታገኛታለህም። ያዛት አትተዋትም፣ በፍጻሜህም ዕረፍትን ታገኛለህ፣ ደስታም ይሆናሃል። እግር ብረቷም እንደ ጽኑ ጋሻ ይሆናሃል፣ ዛንጅራዋም የክብር ልብስ ወደ መሆን ይመለስልሃል። የዘላለም ወርቅ በእርሷ ዘንድ አለና፣ ማሰሪያዋም የሰማያዊ ሐር ጌጥ ይሆናሃል። እንደ ክብር ልብስ ትለብሳታለህ፣ የደስታ ዘውድንም ታቀዳጅሃለች። ልጄ ሆይ ብልህ ትሆን ዘንድ ብትወድድ፣ ትማርም ዘንድ በልቦና ብትጨክን፣ ትሰማ ዘንድ ብትወድም ታገስ። ጆሮህንም ብታዘነብል ብልህ ትሆናለህ። በብዙ ሽማግሌዎች ዘንድ ቁም፣ ከእነርሱም አዋቂ ሰው ብታይ ተከተለው። የመጽሐፉን ነገር ሁሉ ፈጥነህ ስማ፣ የጥበብ ምሳሌ አይዘንጋህ። ብልህ ሰው ብታይ ፈጥነህ ወደ እርሱ ሂድ፣ እግርህም በደጃፍ መድረክ ይመላለስ። የእግዚአብሔርን ትእዛዝ አስብ፣ መጽሐፍቱንም ሁልጊዜ አንብብ፣ እርሱም ልቦናህን ያጸናዋል፣ ጥበብን ትወዳት ዘንድ ይሰጠሃል።